ማለት በድብቅ የተነሳ ፎቶግራፍ ተለቆ ተመልክቷል። በአብዛኛው ጊዜ ማይለያዩትና ሁሉ ጊዜ እዛ በድብቅ የሚመጡት ሀያትና ጌታቸው ረዳ ናቸው። ምስጋኑ ወደዛ በተመላለሰ ጊዜ ሁሉ ሉላ ገዙን ይዞ ነው የሚመላለሰው። የሚዲያ ባለሙያ ይህንን የጃኒን ቪዲዮ ሳይ የሚስቱን ሰገራ አይቶ ሚስቱን የፈታው እስኪ ታሪኩን እንስማ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምናችሁ፣ እኔ ያለው በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። ዛሬም እንግዲህ በአዳዲስና በአስገራሚ ቪዲዮዎች መጥቼላችኋለሁ። ሰሞኑን እንግዲህ አንድ ሚዲያውን ያነቃነቀ አንድ ጉዳይ አለ። እሱም የአርቲስቶችና የባለስልጣኖች ቪዲዮዎች አሉ። እነሱንም ወደ መጨረሻ ማሳያችሁ ይሆናል። እስከዛው ግን ቤተሰቦቼ ይህን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ እላለሁ። ወደ ቪዲዮቹ እንሂድ። ወይኔ ፍሬኑም ቢያለኝ ንስሓ ግቡ። እሺ ወይኔ ሞትነልሽ። ወይኔ መሞታችን እኮ ነው። እኔ በቃ የኔ ፍቅር መሞታችን ካልቀረ የምነግርሽ ነገር አለ። ምንድን ነው የኔ ፍቅር? ከእናትሽ ጋር ከእህትሽና ከአያትሽ ጋር ምንድን ነው ተጋድሜያለሁ። ይቅርታ አድርጊልኝ የኔ ፍቅር። የኔ ፍቅር ወይ እኔ የምነግርህ ነገር አለ። ንገሪኝ። ሳር ሞቶ ነበር። ወይኔ ከአባትህ ጋር ከዘበኛችን ጋር ከአጎትህ ጋር ከድሩ ኮሚቴዎች ጋር ምንድን ነው አልኳል። ተኛሽ መሞታችን አይቀር። በቃ ንስሓ እንገባለን። ወገን ተርፈናል። አቁሜዋለሁ። አትደንግጡ። አቁሜዋለሁ። ይዤዋለሁ። ያልበታው ቤተሰቦቼ ይህን ቪዲዮ እንደተዝናናችሁበት እርግጠኛ ነኝ። ነገር ግን አንድ ቁም ነገር የምንማርበት ስንቶቻችንን እንደዚህ ሚስጥሮቻችንን ተነጋግረን ወይም ደግሞ ያ ነገር አልፏል ብንባል አንድ ላይ ለመታየት ጊዜ የሚኖረን እድል የሚኖረን ስንቶቻችንን ራሳችንን እንጠይቅ ብዬ አስባለሁ። ወደ ቀጣይ ቪዲዮ እንሄዳለን። እጅግ የማይታመን ነው። ባልታዛር ከስር ከተለቀቀ በኋላ ሴቶች እንደ ጉድ እየጎረፉለት ይገኛል። ባልታዛር ከስር በተለቀቀ በሁለት ቀናት ውስጥ ብቻ ከ150 ሺህ በላይ ተከታዮችን በአካውንቱ ማፍራቱ ተዘግቧል። 80% የሚሆኑት ተከታዮቹ ከመላው አፍሪካ የመጡ ሴቶች ሲሆኑ 20% የሚሆኑት ደግሞ ወንዶች ናቸው ተብሏል። ከኢጎንጎ ፊልሞች ታዋቂ ሰው እንደመሆኑ ባልታዛር በአፍሪካ በጣም ተወዳጁና አድናቂዎች መካከል አንዱ ተደርጎ ይወሰዳል። በሚቀጥለው ወር ደቡብ አፍሪካን እንደሚጎበኝም ተዘግቧል። ምን ትላላችሁ? ለተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። ሰዎች እንግዲህ ቪዲዮን እንዳያችሁት ነው። ያው እንግዲህ ባልታዛር ተፈቷል። ሁላችሁም እንግዲህ ባልታዛር ማን እንደሆነ ታውቃላችሁ ብዬ አስባለሁ። ለማታውቁ ደግሞ ባልታዛር ማለት አንድ ባለስልጣን ነው። ከ400 ሴቶች በላይ እንግዲህ አብሮ የተኛ ባለስልጣን ነው። ኢቭን የባለስልጣን ሚስቶችን ጭምር አንድ ላይ ሲተኛ የነበረ ሰው ነው። እንግዲህ እሱ ተፈቷል። ከተፈታ በኋላ እንግዲህ በጣም ብዙ ተከታይ አፍርቷል። እንግዲህ ኔጌቲቭ ነገሮችን የሚናገሩ ኔጌቲቭ ስራዎችን የሚሰሩ ሰዎች እንግዲህ እንዲህ ቫይራል ይወጣሉ። ጥሩ ስራ የሚሰሩ ሰዎች አይከተላቸውም። ይሄ እንግዲህ ራሳችንን ልንጠይቅ ይገባል፣ ማንን መከተል እንዳለብን። የመሐላው ጫፍ አይሰራ ራቶ እንዳይቆሙሉ ካንቱ ስፍራ ነቃሹን እዚህ ጋር ሳላደንቅ አላልፍም። ይሄ ሁሉ በቃ ምን ቀረ? ሁሉን መለመላዋን ሆና እዛው ጋር እኔ አንድ እጅ ራሱ አለመሳት። እንግዲህ ለነገሩ እንዴት ስታለ ሐላል እንዲፈጠው በስታየው። ሁለተኛ ደግሞ በቂጧ ፍንክት መሃል ነች ሴትዮ። አራቢያ መልጣት የሆነ ነገር ዋቢያ መልጣትስ እንዴት ነው ይሄ ሁሉ ነገር ችላ ያለውና በጣም የሚገርም ነው። ምንድነው ጠቀሜታው? እኔ እንደዚህ በባዶ ቂጤ ማስታውሰው እናቴ አራስ ቤት ሆኜ እንዲህ ቂጤን እያሞቀች ፀሐይ ስታስሞቀኝ ነው። ከዛ በኋላ እኔ ራሱ ለራሴ ፈራዋለሁ ሳየው ራሱ ምን አይነት ሐላል የወጣ መለመላ ነው ጎበዝ። ቂጥ ነው እንዳንሸወድ ጎበዝ። ይሄ ሐላል የወጣ ቂጥ ነው ያለ ቡታን። ቤተሰቦች እንግዲህ ኢትዮጵያ ውስጥ በጣም ብዙ አይነት ነገር ጉድ የሚያሰኙ ጉዳዮች እየተካሄዱ ይገኛሉ። እንግዲህ ወንዱንም ሴቱንም ትልቁም ሕፃኑም
ብዙ ነገር እየሰራ ይገኛል። ነገር ግን እንደዚህ አይነት ደግሞ የሆነ ባህላችንን ያልጠበቁ ነገሮች በጣም እየበዙ ይገኛሉ። እንግዲህ አሁን ምን ተብሎ ነው እንደዚህ ጭን ስር ንቅሳት ማን እንዳየው ነው? የትኛውን ውበት ሊያጎላ ነው? በጣም ያሳፍራል። እንግዲህ ልጁ በቀልም አድርጎ ጥሩ አስተያየት ተናግሯል። ቤተሰቦች እናንተስ ምን ትላላችሁ? እስቲ ኮሜንት ላይ ሀሳባችሁን አስቀምጡልኝ። ዳፍቃል ጠፋው ካወከኝ በቃኛል የተረሳውን ሲመስለኝ መንፈስ ያጸናኛል ከዓይኖች ፊት ላለው እንደ ብዙ ሆናለው ታውቀኛለህ በስሜ ሁሉን ባንተ ረሳለሁ። ቤተሰቦች እንግዲህ ይህን ቪዲዮ ባለፈው ሳምንት ማስቀምጬላችሁ ነበር። ነገር ግን ልዩነቱን ላሳያችሁ ነው። በነገራችን ላይ የሰላም ተስፋዬ ልጅ እንግዲህ ይህን ቪዲዮ አስመልክቶ ማስመረቋን ተከትሎ በጣም ብዙ ነገር እየተባለ ነው ማለት ነው። ይሄ ምንድነው? ይቺ ሴትዮ የሴሌብሪቲ ልጅ ስለሆነ እሱን እቅፍ አድርጋ ስማው፣ ከዛ ደግሞ እሷን ደግሞ እንደዚህ ነገር አገለለቻት ነውና ሰርተፊኬት ሰጥቻትና እዚህ ላይ አንዳንድ ነገር ማለት ስለፈለኩ ነው የመጣሁት ማለት ነው። ሜቢ ሌት ሆኜ ሊሆን ይችላል አላውቅም፣ ግን ሳልናገር ደግሞ ዝም ብል ደግሞ እያመኛል ማለት ነውና ኤኒዌይስ ይሄ ነገር በቪዲዮ ታየ እንጂ ማለት ነው አመቱን ሙሉ እኮ ሲኖሩበት የነበረ ነገር ነው ብዬ ነው ማስበው ማለት ነው። እዚህ ጋር በቀላሉ የመጣ ነገር አይደለም። ቪዲዮ ስለሆነ ግን ተያዘ እንጂ አመቱን ሙሉ ሲኖርበት የነበረ ነገር ነው። እኔ እነ ነገር እንደውም በጣም ብዙ ያወራል ብዬ ኤክስፔክት እያደረኩ ነበረ፣ ግን በጽሁፍ ብቻ ነው ሲለቁ የነበረው ማለት ነው። ለምን እንደዚህ አይነት ነገር ባይዘ ኮሜንት መደረግ ካለበት የሴሌብሪቲ ልጅ ይሁን የምን ልጅ ይሁን ኮሜንት መደረግ አለበት። አይ እኔ የፈለገ ሰው ፎሎ ማንሳት ይችላል፣ ችግር የለብኝም እኔ ማለት ነው። ግን እውነቷን መነጋገር አለብን ብዬ አስባለሁ። ሶ ይሄ ነገር ማለት ድሮ እኛም የኖርንበት ላይፍ ነው። የአስተማሪ ልጅ፣ የዳይሬክተር ልጅ፣ የሆነ ፖዚሽን ላይ ያለ ልጅ ምናምን ሲሆን ትሪት ዘወይ ዘይ ትሪት እና ላይክ ደግሞ ኖርማል ተማሪ ደግሞ ሲሆን ዘወይ ትሪት ይለያያል ማለት ነው። ይሄ ነገር ደግሞ ልጅ ላይ እንዴት ሀፕን ያደርጋል? እውነት ይሄ እኮ በጣም ማይንዳችን ላይ በጣም የሚፈጠረው ትሮማ አይደለም ማለት ነውና ድሮ አክቹአሊ ድሮ የድሮ እናቶች እንኳን እውነት ለመናገር እኔ ያውን ካደኩበት ማህበረሰብ ከማውቀው ማህበረሰብ አታስታውሱም? ልጅ ሆነን ንፍጥ በንፍጥ ራስ ሆነን አምሶር ይለቃሉ፣ ግን ጥርግ አድርገው ይስሙናል። በቃ ከልብ ነው። ይሄ የልብ ፍቅር ነው። ከልብ የመነጨ ፍቅር ማለት እንደዚህ ነው ማለት። ጥርግርግ ጥብጥብ አጉርሰው ምን ብለው የጎረቤት ልጅ ጠፋ ቢባል ምናምን የሆነ ሰንበዲ እንዴ ከሌላ ቅጥቅጥ እያደረገ ይመልሷል ማለት ነው። አሁን ልጅ ማሳደግ በጣም ከባድ ነው። እንደዛ አይነት ነገር የለም ማለት ነው። ከዛ ውጪ ደግሞ ስለዚህ ልጅም ደግሞ አየሁኝ ማለት ነውና ለምንድን ነው እንደዚህ በዚህ ልክ ቤተሰብ እንደዚህና ካላቸው ያድርጉ፣ ምን ችግር አለው? ካላቸው ያድርጉ። እግዚአብሔርን የምሬን ነው የምላችሁ። ልጅም ማስመረቅ አሁን ቀላል ነው። ልጅም ማሳደግ አዲስ አበባ ውስጥ እኔ ክፍለ ሀገር አላውቅም፣ ግን አዲስ አበባ ውስጥ ቀላል ነው ወይ? በጣም ብዙ በሰርቫንት ችግር እናቶች ከፕሮፌሽናቸው ዞር ብለው ወጥተው ልጆቻቸውን ዝቅ ብለው ለማሳደግ የምሬ ነው ቤት ውስጥ ውለው ስራቸውን ትተው በጣም ብዙ መከራ ችግር አይተው ነው የሚያሳድጉትና ከሰው ተገለው ከሚችሉት ከተማሩት ትምህርት እኔ እንጃ ከብዙ ነገር ሰዎች እንዳያችሁት ነው። እንግዲህ እንደዚህ አይነት ልዩነት በጣም ያስጠላል፣ በጣም መጥፎ ነው። ከዚህ በፊት እንግዲህ እንዳቀረብኩላችሁ አይነት ቪዲዮ ይሄ ልጅ የደሃ ቤተሰብ ሊሆን ይችላል፣ ሊሰማው ይችላል። ቤተሰብ የሌለው እናት አባት የሌለው በሰው እጅ ያደገ ልጅ ሊኖር ይችላል እና እዚህ ጋር ደግሞ መድሎ ትምህርት ቤት ውስጥ መድሎ ሲደርስበት በጣም የሚያሳፍርና የሚያሳዝን ጉዳይ ነው። ይሄ ሊሆን ይገባል ብዬ አላስብም። እናንተስ ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። Some loving, some kissing and hugging like yeah. You can't live without it. Yeah, I used to doubt it. What not? There's no one above it. We all need some love. ይሄንን የጃኒን ቪዲዮ ሳይ አይ ምናልባት ኤአይ ጀነሬት ያደረገው ይሆናል ብዬ አካውንቷ ውስጥ ገብቼ ቼክ ሳደርግ ራሷ ጃኒ የፖስተችው ቪዲዮን ያየሁትና ኮሜንት መስጫ ሲያጥኑንም ዘግተዋለች። የመጀመሪያው ነገር አንቺ ትክክለኛ ነው ብለሽ አምነሽ የሰራሽው ቪዲዮ ከሆነ ኮሜንት መስጫ ሳጥኑን መዝጋት አለብሽም። ሁለተኛ ደግሞ ኮሜንት መስጫ ሳጥኑን ደግሞ ከዘጋሽው የሰራሽው ነገር ትክክል እንዳልሆነ ገብቶሻል ማለት ነው። አንቺ እንግዲህ ሰሞኑን ብራንድ አምባሳደር ሆነሽ የተሸምሽ ሰው ነሽ።
የሥራ ሰው ነኝ ብለሽ ራስሽን በራስሽ የካፕሽና የተናገርሽ ሰው ሆነሽ ሳለ አሁን ከእንደገና በቀናት ልዩነት ውስጥ እንዲህ አይነት ነገር መስራት ትክክል ነው ብዬ አላስብም። ምናልባት ወንድ ልጅ ምናልባት አዶናይ እንግዲህ ካጠገብሽ በመለየቱ የድብርት ስሜት ምናልባት ተሰምቶሽ ሊሆን ይችላል ብዬ አስባለሁኝ። ግን የድብርት ስሜትን ቢሰማሽ ግን ወደምታምኚው አምላክ ሄደሽ እግዚአብሔርን ጽናቱን ብርታቱን እንዲሰጥሽ መለመን መቻል ነው እንጂ እንዲህ አይነት ራቁት ነው ግልጥልጥ ብሎ መታየት በሰው ዘንድ ያለሽን ተቀባይነትም ያሳጣሻል ብዬ አስባለሁኝ። ታችን ግን አንድ የተረዳሁት ነገር ግን ገንዘብ ለሰው ልጅ ደስታን እንደማይሰጥ ነው የተረዳሁት። ምናልባት ጃኒ አይደለም ለራሷ ለሰው መትረፍ የሚችል ገንዘብ አላት ብዬ አስባለሁኝ። ግን ገንዘብ ግን ደስታን አልሰጣትም። ሰሞኑን የምትሰራቸው ቪዲዮዎች በሙሉ የሆነ ዲፕሬሽን ውስጥ እንዳለች ያሳብቃልና ግድ የለሽም ገብርኤል ወዳሉት ያለሽ አይደለ ገብርኤል ሂጅና ገብርኤል ሆይ ብለሽ እስቲ አንቺ የልብሽን ከኃጢአት በስተቀር የልቦናሽን መሻት እንዲፈጸምልሽ ለገብርኤል ንገሪው በጨዋነት። እስቲ እናንተ ግን ይሄን ሐሳብን ስታዩ ምን ተሰማችሁ? ሐሳባችሁን ኮሜንቶች ላይ አስቀምጡልኝ። አመሰግናለሁ። ቤተሰቦች እንግዲህ ቪዲዮውን እንዳያችሁት ነው ጃኒ ዱባይ ከሄደች በኋላ ብዙ ቪዲዮዎች እየወጡ ይገኛሉ። ከነዛ መካከል እንግዲህ ማን አለብኝነት ስሜት ይመስለኛል ብዙ ለእይታም ለአይንም የሚደብሩ ቪዲዮዎች መካከል አንደኛው ይሄ ነው። እንግዲህ አምባሳደር ተብላ ተሾማ ወይም ደግሞ ኢንፍሉዌንሰር ናት። ብዙ እሷን የሚከተሉ ሕፃን ልጆች አሉ እና እንደዚህ አይነት አለባበስ ተገቢ ነው ብዬ አላስብም። ጃኒ ይህንን ነገር ብታስተካክል የጃኒ ቤተሰቦችም ይህን በመልካምነት ኮመንት ላይ እንድታስተካክል ብንነግሯት ብዬ አስባለሁ። እናንተ ሐሳብ ካላችሁ ሐሳብ ስጡበት። ቀጣይ ደግሞ ዩቲናስ በጣም በጎና መልካም የሚያስብል ስራ ሰርታለች። ምንድነው? እስቲ አይተን እንመለስ። ሰላም። አሁን በኢትዮጵያ ሰዓት አቆጣጠር ከሌሊቱ 7 ሰዓት ነው። የሆነ ቦታ ይዣችሁ ልሂድ። ተመልሼ እንደመውጣ ስላወኩኝ ይሄ እንዳላለና ደረብ አድርጎ ብቻ መውጣት ነው። ትክክለኛ ስሙን አላውቅም፣ ግን በወሲብ ንግድ ላይ የተሰማሩ እህቶቼ 3 ወይ 4 ምናምን ለማሳረፍ ማለት ስንት እንደሚከፈላቸው እንጠይቃቸዋለን። እሱን እንሰጣቸውና ወደ ቤታቸው እንሸኛቸዋለን። አይዞ ከጎን ነኝ በርታ እንደማልረሳ እንሰባሽ እነዚሁ አንድ አገኘውን ግን ፈራው መጠየቅ ነው ነው እንዴ? ኧረ ችግር የለውም እንዴት ነሽ? ሰላም ነው አለሽ? ብርድ ነው አይደል? አዎ ላወራሽ ፈልጌ ነበረ። እሺ ዛሬ አሁን ስንት ነበረ ቢከፈልሽ? ዛሬ ቢያንስ አዳር ካገኘው 3000 2500 እውነት ጌታ። እሺ አጥፉን ልስጥሽና ወደ ቤት ትገቢያለሽ? ደስ ይለኛል እውነት ጌታ። ግን ትንሽ ታሪክሽን ብታወሪ ደስ ይለኛል። እንዴት ነሽ? ደህና ነሽ? አትፍሪ፣ ፈታ በይ። እሺ እንዴት ልመጣሽ ወደ አዲስ አበባ? ገጠመኝ ነው። ተወለድኩት ከፋ ነው፣ ቦንጋ ነኝ። የከፋ ልጅ ነኝ። አባቴ ጠጭ ነበርና ትንሽ አለመግባባት አለ። እናቴን በጣም ነው የምወዳት ከማንም በላይ። ሌላ እህቶች ራሱ ለእናቴ እንደዚህ አይሳሱ። እኔ እናቴ በቃ የእሷ ቀሚስ ለኔ እንደ ብርድ ልብስ ነው የሆነብኝና ከእሷ ጋር እንድትሆን ወደ 9 ዓመት ልጅ ሆኜ ነው እሱን ከመገለው ብጠፋ ይሻላል ብዬ ጠፋሁ። መጥራቸው ላይ ወድቄ እንዲህ እያደረገ ያስቸገረኝ። በቃ ምንድን ነው የሚሻለኝ? እንዴት ነው ጀምራለሁ ብዬ ከነ ድንግልና ከነ ምን ሰጀመረ ድንግል ነበር እውነት ጌታ ምስክር እንደማለቅ እና እንደዛ ነው ይሄ ስራ ብቻ ነው የሰራው። አጋብ ያለሽ አይደል? ወደ ቤት እግዚአብሔር እንግዲህ እናታ ድንገ እሺ ደግሞ ከ2 ዓመት ከ3 ዓመት በኋላ አቆማለሁ። አላህ ይርዳሽ። የኔ መልካም እድል። እሺ በእና መልካም እድል። ሚዲያ ላይ ቢሆንም አስተምራለሁ። ደስ ይለኝ። መልካም እድል። አመሰግናለሁ ማሪዬ። ቻው በቃ እኔ በጣም አመሰግናለሁ። እሺ እናትዬ። የኔ ቆንጆ አኖርሽ ነው። አሜን አሜን። እድሜና ጤና ጨምሮ ይስጥሽ። ጌታ ደግሞ ከፊትሽ ይቅደም ዘላለም። ቤተሰቦች እንግዲህ ቪዲዮውን እንዳያችሁት ነው። ዩቲናስ በጣም የሚበረታታና ማንም ያላየውን ሳይድ ነው እስካሁን ያየችውና እየሰራች ያለችው። በጣም እንግዲህ ይሄ የሚያስመሰግን ስራ ነው።
ነው። ሌሎቹ እንግዲህ ጎዳና ላይ የወደቁትን ወይም ደግሞ የሆነ የተቸገሩትን ሲረዱ አይተናል። ነገር ግን ሴተኛ አዳሪ ላይ ማንም ሲሰራ ያየሁት የለም። ዩቲናስ በዚሁ በርቺ። እንግዲህ እነዚህ እህቶቻችንን ህይወታቸው መቀየር አለባቸው፣ ህይወታቸውን መለወጥ አለባቸው። ስለዚህ በጣም የሚያበረታታ ስራ ነው ዩቲናስ። ቤተሰቦች አሁን የማሳያችሁ ቪዲዮ ደግሞ ሚስቱን በአንድ ቀን ወይም ደግሞ ልጅ በወለደችበት ማግስት የፈታት ወጣት አለ። ለምንድን ነው አይተነው እንመለስ። የሚስቱን ሰገራ አይቶ ሚስቱን የፈታው እስኪ ታሪኩን እንስማ። የሚስቱን ሰገራ ስላየ ብቻ ሚስቱን ስለፈታት ወንድ ያልሆነ አባት ወይም ደግሞ ወንድ ያልሆነ ባል ታሪክ ነው የምነግራችሁ። አጠር አሳረግላችሁ። ሁለት በጣም የሚዋደዱ ፍቅረኛሞች ነበሩ። በቃ አላ ሞትልሻለሁ ሞትልሃለሁ የሚባባሉ ነበሩና አይቀርም ተጋቡ። ከዛ ሁለቱም ልጅ መውለድ ይፈልጋሉ። እሱም ልጅ ወዳሉ ይላታል፣ እሷም ልጅ ወዳለው ትለዋለች። ከዛ መጨረሻ ላይ ታረግዛለች እሷ ማለት ነው። ማይደርስ የለም 9 ወር አልፎ ያረግዘ ልጅቷ መውለጃዋ ታይም ይደርሳል ማለት ነው። እና ምን ይላል ለቃ እንደወንድ ቃ አለውና ነገር ብሎ መውለጃ ክፍል ይገባል። አክቹሊ እንደውም ወንድ እንዲ ባሎች ነው ግዴታ መግባት አለባቸው። እሱን አላውቅም፣ በጣም ኢንፎርሜሽን የለኝም ስለሱ። ብቻ ከዛ ጀለስ መዋለጃ ክፍል ገብቶ ያው ምጡና ነገር ይጀመራል። በቃ ሚስትዮዋ ሪ ትላለች። በተለይ ደግሞ የመጀመሪያ ልጇ ነበረ። ከዛ የሆነ ሰዓት ላይ በቃ ወደፊት ለፊት እንዲጠጋ ብሎ ማየት ጀመረ። ኖርማሊ ከጀርባም ቢቆምና እጇን ቢይዝ በቂ ነበር፣ ግን ወደፊት ለፊት ቆሞ ማየት ጀመረ የሚካሄደው ታች ማለት ነው። ከዛ ነርሶችም አሉ፣ ዶክተርም አለ፣ ሁሉም ያው እንደምታውቁት ነው ማዋለጃ ክፍል። ምን ይፈጠራል? ጀነራሊ ሴቶች በሚወልዱ ሰዓት ፑሽ የሚያደርጉበት መስል እንደዚህ ለሽንት ቤት እንደምንጠቀመው አይነት መስል ነው። አተመሳሳይ ዶክተሮቿን እና በዛ ሰዓት እንደ አጋጣሚ ሆኖ ስለሆነ ወደ ሆስፒታል የሚሄደችው ይሄ ምንድነው ስሙ የአንጀት ክሊን የሚደረገው አለ አይደለ? እሱን አላደረገችም ነበር። ከዛ ምን ይሆናል? ፈትለክ ብሎ አጅሬ ይወጣል። በቃ አለችው ማለት ነው። ተፈጥሮ ነው። እንደውም ከ50% የሚሆኑ ሴቶች ላይ ሀፕን ያደርጋል በወልጃ ሰዓት። ሴቶችም አታውቁ ከሆነ ያው ነግራቸዋለሁ፣ አሁን እንዳትደነግጡ ማለት ነው። ከዛ ጀለስ አየው ይሄንን ባልየው ተብየው ማለት ነው። ከዛን ቀን ጀምሮ ያው ልጅም ተመስገን ተወለደ። ሴትዮዋም በቃ በሰላም እናት ሆነች፣ እሱም አባት ተባለ። ከዛ ምንድነው እሱም በጣም ተቀያየረባት በአንድ ጊዜ። ከዛ ምን ነው ስትለው እንደዚህ ካየው በኋላ በቃ አስጠላሽ ነገር አለ እንዴ ላንቺ ያለኝ አስተያየት በጣም ተቀየረ። ሲጀመር ሴቶች ሽንት ቤት አይጠቀሙም ሲባል ሰው የቀልድ ነው የሚመስለው ማለት እንዴ አንዳንዱ የምር አድርጎም እየወሰደው ያለው ሰው አለ። ገብታችኋል? ሴቶች አበባ ብቻ ነው እንደ ሽንት ቤት ወጥተው ጣል የሚያደርጉት የሚዘረበልሉት ሲባል የሚያምኑ ሰዎች አሉ መሰለኝ። እና እሱ አንዱ ከነሱ ነበረ። እና ደበርሽኝ አላት። በቃ ደበርሽኝ። እውነቱን ነው እሱ የተናገረው። ግን አትሊስት እኔ እንጃ እንደ አባት ለመሆን ወይ ደግሞ እንደዚህ ሴት ላይ ኢንተረስት ሲኖር እነዚህ ነገሮች ማወቅ ግድ ይላል። በእርግጠኝነት ከዚህ አሁን 80% የሚሆነው እዚህ ኮሜንትስ የሚገኙት ወይ ደግሞ ይሄን ቪዲዮ የምታዩ ሰዎች ላታውቁ ትችላላችሁ። አይ ዶንት ኖ። ከዛ በቃ ከዋለ ለሱ ያላት ኢንተረስት ለሚስቱ ያለው ኢንተረስት በጣም በአንድ ጊዜ ጠፋ። ከዛ ፍቺ ጠየቃት። ቤተሰቦች እንግዲህ ቪዲዮውን እንዳያችሁት ነው። ይሄ በጣም የሚያሳፍር ነገር ነው ብዬ አስባለሁ። ምክንያቱም እንግዲህ ብዙ የፍቅር ቃላቶችን ተጠቅሞ ወይም ደግሞ ጀንጅኖ ያገባትን ሴት ወዶ አክብሮ ያገባትን ሴት ልጅ በወለደችለት ማግስት እንደዚህ አይነት ነገር በጣም ያሳፍራል። አንዳንድ ወንዶች አለን እንግዲህ በጣም ሴት ልጅ ከመውደዳችን የተነሳ ሴት ልጅ ሁላ ሽንት ቤት የምትቀመጥ የማይመስለን እና ይሄ ደግሞ በጣም የሚያስጠላ ነገር ነው። ሳይንሱ እንግዲህ ይላል በምጥ ጊዜ እንደዚህ አይነት ነገሮች ሊከሰቱ ይችላሉ። እኔም ሰምቻለሁ። ብዙም ዶክተሮች ደግሞ ስለ እንደዚህ አይነት ጉዳይ ሀሳብ ሰጥተዋል። እዚህ ጋር ማስገባት ስላልፈለኩ ነው። ቤተሰቦች እንግዲህ እናንተም ሀሳብ ስጡበት። ሴት እህት የለውም ወይ? እናቱስ እንደዚህ ሆና ቢሆንስ የወለደችው የሚል ጥያቄ እኔ ይፈጥርብኛል። ስለዚህ ሴት ልጅ ትጠቀማለች። ሴት ልጅ ወንድ ልጅ የሚያደርገውን ነገር ሁሉ ታደርጋለች። ይሄ ምንም ኖርማል ነገር ነው። በዛ ላይ ደግሞ ለአንተ ልጅ ልታመጣልህ እንደዚህ አይነት ነገር በጣም ያስጠላል። እስኪ ቤተሰቦች ሀሳብ ካላችሁ ሀሳብ ስጡበት። ወደ ቀጣይ ቪዲዮ እንሄዳለን። ብዙ ጊዜ ሳያት ደምሴ ከጌታቸው ረዳ አትለይም ይላሉ። አምባሳደር ምስጋኑ ወደዛ በተመላለሰ ጊዜ ሁሉ ሉላ ገዙን ይዞ ነው የሚመላለሰው ነው። እጻ ህይወት ወደዛ ቤት እንደምትመላለስ አንስተዋል። 400,000 ከፍላ ሄደች እዚህ ሬስቶራንት። 98 ቢሊዮን ከጠፋ ተጠርጣሪዎቹ እነማን ሊሆኑ ይችላሉ የሚለውን መጠየቅ ነው። ስንጠይቅ አንድ መረጃ መጣ። ስናጣራ አንድ
የባለስልጣናትና አርቲስቶች ምሽግ የሆነ ቦታ ተገኘ። ይሄ ቢልዲንግ ነው። ያው ብዙ ሰው ያውቀዋል። የታከለ ኡማ ህንጻ እየተባለ ነው የሚታወቀው። ባለቤቱ ታከለ ኡማ ነው። ግን ታከለ ኡማ ቀጥታ ይሄንን ቢልዲንግ የታከለ እንዳይባል ሌላ ሰው የዚህ ባለቤት እንደሆነ ተደርጎ እንዲቀመጥ የተደረገ ሰው አለ። አቶ በቀለ አሬና የሚባሉ ሰው ናቸው። አሁን ይሄ ቢልዲንግ የማን ነው ሲባል የአቶ በቀለ አሬና ነው የሚባለው። አቶ በቀለ አሬና የትም የሚታወቁ ሰው አይደሉም። ዝም ብለው ከምንም ሊያመጡት አይችሉም። ኤኒዌይ ግን የአቶ በቀለ አሬና ነው ይባላል። እዚህ ቢልዲንግ ላይ ይሄ ቢልዲንግ በጣም በልዩ ሁኔታ ይጠበቃል። እዚህ ቢልዲንግ ውስጥ ደግሞ አንድ ሬስቶራንት አለ። ሬስቶራንቱ ሆቶ ሬስቶራንት ነው የሚባለው። ብዙ ሰው ላያውቀው ይችላል። ምክንያቱም ወደዚህ ሆቶ ሬስቶራንት የሚገቡት ውስን ባለስልጣናትና አርቲስቶች ናቸው የሚሄዱት። ሾስፒድ ምናምንም ሲሄድ አስገብተዋል። የምታዩት ደግሞ እዛ ውስጥ ያለ ሜን ሼፍ የሚባለው ሰው ነው። ኤንዌይ እዛ አዘውትረው የሚሄዱ ባለስልጣናት ስላሉ የመረጃ ምንጮቻችን ይህን ነገር እስኪ ቼክ አድርጉ ስንላቸው ነገሩን ሲያነፈንፉ ዱካዎች አገኙ። እዚህ ቢልዲንግ ላይ ደጋግመው የሚመላለሱ ባለስልጣናትና አርቲስቶች አሉ። ልዩ ጥበቃ ይደረግላቸዋል። በሚስጥር ነው። ከሬስቶራንቱ ባሻገር ምንድነው አሁን ኢትዮጵያ ውስጥ እዚህ ሀገር ምንድነው ሲጋር የሚባል ነገር አለ። የሲጋር ባር ማጨሻ አለ እና የሲጋር ባር አለ እዚህ። እዛ እየተሰባሰቡ ዘናፈታ የሚሉ አካላት ናቸው። ማን አለ ስንል አዘውትረው የሚመጡት እዚህ ቢልዲንግ ላይ መጀመሪያ ጌታቸው ረዳ ከመቀሌ እንደተባረረ ወደዚህ ቢልዲንግ ተወስዶ እዚህ ቢልዲንግ ላይ አንድ ሚስጥራዊ ሚራክል ቤት አለች። ጌቾ ደህና ሰንብት የተባለው እዛ ይመስለኛል። ይሰጡሃል። ያው የብላክሜል መደረጉ ምናምኑም እዛው ያልቃል ይመስላል። ለማንኛውም ቢልዲንጉ ላይ አሁን ጌቾ ምን እየተካሄደ ነው ምናምን ሊል ይችላል። 8ኛ ፍሎር ሩም ነምበር A03 የምትባላለች 8ኛ ላይ ሩም ነምበር A03 በልዩ ሁኔታ ጌቾ የሚያረፈባት ናት። በጌቾ ደግሞ ቦታ እንዲቀየር ሲታዘዝ እነ ብርሃኑ ጸጋዬ እነ ብርቱካን አያና የሚገቡባት ክፍል ናት። ሌላው እዚች A03 ሽመልስ አብዲሳም የተወሰነ ጊዜ አብይ አህመድም የተወሰነ ጊዜ ጎራ ያሉ የገወኛት ክፍል ናት። በጣም ጥብቅ ነው። የሚፈልጉት የሆነ ነገር ሲኖር ሹልክ ብለው በፈለጉበት ሰዓት የሚገቡበት ቢልዲንግ ነው። ክትትል አድራጊዎቹ እነዚህን ጠቁመዋል። በጣም አዘውትረው የሚገኙት ግን ጌታቸው ረዳ፣ አምባሳደር ምስጋኑ፣ ሽመልስ አብዲሳና ሬድዋን ሁሴን በጣም አዘውትረው ይገኛሉ። ጌታቸው ረዳ ሞስት ኦፍ ዘ ታይም ወደዚች ወደ ሆቶ ሬስቶራንት እና ወደዚህ ህንጻ ሲመላለስ ብዙ ጊዜ ሳያት ደምሴ ከጌታቸው ረዳ አትለይም ይላሉ የመረጃ ምንጮቻችን። አንዲት እንዳውም ፎቶግራፍ የሆነ ኮርነር ላይ ማለት በድብቅ የተነሳ ፎቶግራፍ ተለቆ ተመልክተናል። በአብዛኛው ጊዜ ማይለያዩትና ሁልጊዜ እዛ በድብቅ የሚመጡት ሀያትና ጌታቸው ረዳ ናቸው። ሁለተኛዋ አምባሳደር ምስጋኑ የሚባል ታውቃላችሁ? አምባሳደር ምስጋኑ በአዲስ አበባ በባላደር አስተዳደር ጊዜ በነበረችበት ብርሃነ ደሬሳ የከተማው ከንቲባ ሲሆኑ የምክትል ከንቲባ የነበረው አቶ ምስጋኑ ከዛ በኋላ ወደ ብርሃነ ደሬሳ ተሿሚ ሆኖ የመቀጠል ፍላጎት የላቸውም። ባላደራውን ካስረከቡ በኋላ እሱ ግን ወደ ፓርቲው መዋቅር መጣ። አምባሳደር አድርገው ላኩት። ቅርብ ጊዜ ኳታር አምባሳደርም ነበረ። ከዛ በኋላ ተመልሶ ተጠራ። አይ ቲንክ አሁን ይሄ ጫካ ፕሮጀክት የምናምን ላይ የሚፈሰው ከባድ ገንዘብ እነሱ ላይ የሚንጠባጠብ ነው።
አምባሳደር ምስጋኑ ወደዛ በተመላለሰ ጊዜ ሁሉ ሉላ ገዙን ይዞ ነው የሚመላለሰው ነው ማን ነው የሚዲያ ባለሙያ ሉላ እና ሲጋር ምናምን የሚባል ነገር አለ እሱን ይመጋሉ የሚከታተላቸው ሰው እዛ አካባቢ ያለ አካል እንደደረሰው መረጃ ግን እነዚህ የመንግስት ባለስልጣናት ናቸው ህዝብ የሚያስለቅሱ ናቸው አብረዋቸው ያሉ አካላት ምንድነው ያደረጉ ያሉት ከዛ 98 ቢሊዮን በመንግስት ባለስልጣናትና በአርቲስቶች ወዘተረፈ በጋራ ባክኗል ከተባለ በኋላ በቃ ዝምጭጭ ነው ያለው እኛ ዝምጭጭ ሳንል ዱካዎች ያፈላለግን ነው አሁን ከገንዘቡ ጋር ቀጥታ ግንኙነት አላቸው የላቸውም የሚል ነገር አይደለም እያነሳን ያለ ነው ገንዘብ ጠፍቷል ያገር ሀብት ተመዝብሯል የትኛው ባለስልጣን ከማርጋ ይገናኛል የሚለውን ነገር ደግሞ ስናጣራ ያገኘነው መረጃ የሚያሳየን እነዚህን አካላት ነው ይሄ ጌታቸው ረዳና ሉላ ማናት ህይወት ጌታቸው ረዳና ማነው ስሟ ሳያት ናቸው ህይወት ወደዛ ቤት እንደምትመላለስ አንስተዋል ግን ስፔሲፊክ ህይወት ከከሌጋ ብለው አሶሲየት ያደረጉት ባለስልጣን የለም የመረጃ ሽመልስ አብዲሳና ሬድዋን ሁሴን እንደው ሰብሰብ ሲሉ ተጃምለው ይመጣሉ ስፔሲፊክ ከከሌ ጋር ተብሎ አይደንቲፋይ ሊደረግ ሊለይ በሚችል ደረጃ እንዳልመጡ ይነግራሉ ለለቷን የሚያከበረው እሷን ላነሳት ነበር ማን ነው ይሄ ምስጋኑ አምባሳደር ምስጋኑ ይሄ ምንድነው ሲጋር ባር እዛ ውስጥ አለ እዛ ሲጋር ባር ላይ በጣም እንግዲህ እንዴት እንደተቆጭተው እንደሚያነሱ ደሞዙ በዛ ደረጃ ልደት የሚያከብር እዛ ቦታ ላይ አይደለም ነው የሚሉት ምናልባት ሰው ምንድነው ቀለል አድርጎ እንዳያየው ብርቱካን አያና ማን ነው ኖት ብርቱካን አያና ፍሬዎት የቴሌዋ ፍሬዎት 4-5 ሰው ይዛ መጣ የራት ምሽት አድርጋ ቢል 400,000 ከፍላ ሄደች እዚህ ሬስቶራንት 4-5 ሰው ከፍለ 400,000 ብር ቢል የምትከፍል ከሆነ ሲጋር ባር ላይ ማአት ጀሌዎች ሰብስበህ በልዩ ሁኔታ ልደት ስታከብር ስንት ይወጣ ነው አምባሳደር ምስጋኑ ከየት አምጥቶ ነው እሱ አሁን በ400,000 500,000 ምናምን በሚሊዮን የሚቆጠር ገንዘብ እንደፈለገ የሚበት ነው እነዚህ አካላት ሌላ ባገሪቷ ውስጥ ስለሚፈጸም ግፍ ደንታቸው ያልሆነ ጉዳያቸው ያልሆነ በቃ ይሄ ስለተመቻቸላቸው ብቻ የህዝቡ ስቃይ አይሰማቸው ፈተናው አይገዳቸው ሆቶ ሬስቶራንት የሚባለው ቴዎድሮስ ይልማ የሚባል ሰው ኦን እንደሚያደርገው ሰምተናል አንድ መረጃ ተጨማሪ ማግኘት ፈልገን ፈርዘር ሄደን ነበረ ግማሽ ቢሊዮን ድረስ በአመት ገቢ ያለው የተመዘገበበትና አመታዊ ገቢው ሰማይና ምድር ነው የተወሰኑ አርቲስቶችን ይዘው ባለስልጣናት ሂደው የሚያፈሱት ገንዘብ በዛች ሬስቶራንት ብቻ የአመታዊ ገቢውን ቻለለት ማለት ነው እና ወሳኝ ሰዎች ሲመጡ ሬስቶራንቱን አይታችሁ ከሆነ እንደው በተለየ ፋንሲ ሆነ ምናምን የምትሉት አይደለም ጸጥታ ይሄ ጥበቃው ምናምን ግን እጅግ በጣም የተጠናከረ ነው ቢልዲንጉ በጣም ውስጡ በጣም ያማረ እንደሆነ በርግጥ ይነገራል ከሁሉ በላይ ጥበቃው ነው እያንዳንዱ ሰራተኛ እዛ ውስጥ የሚሰራ ሰው አሁን ይሄ ዲጂታል ምናምን ከመጀመራቸው አሻራ ምናምን ከመጀመራቸው በፊት ስፔሲፊካሊ ከፌደራል ፖሊስ ጋር ተሰርቶ እያንዳንዱ እዛ የሚሰራ ሰው አሻራ ሰጥቶ በጣም በዝርዝር ነገሮች በቃ በጣም በጥንቃቄ ተቀጥረው እንቅስቃሴ የሚያደርጉ አካላት ናቸው እዛ ያለው አካላት ለምን ያለው እዛ በማአት ጉድ ነው እሱን ሸፋፍነው መጠበቅ አላቸው አንዱ ምሽግ የአገሪቷ ሀብት የሚመዘበርበት የሚዘረፍበት ምሽግ ይሄ ቢልዲንግ መሆኑንና እስካሁን ድረስ ባለው ማጣራት እስካሁን እስከደረስንበት እዛ አካባቢ ይሄ እንቅስቃሴ አለ ፈርዘር ደግሞ እንድበታለን
ቤተሰቦች እንግዲህ ቪዲዮውን እንዳያችሁት ነው። ይሄን ሆቴል እኔም አውቀዋለሁ። ተራ ሆቴል አይደለም። ማንም ሰው ዘው ብሎ የሚገባበት አይነት ሆቴል አይደለም። ከዚህ በፊት ናሆም ፎንቲ ቪዲዮ ሰርቶ ነበር። ሜቢ ካያችሁት እንግዲህ ግቢ ውስጥ ከገባችሁ በኋላ መኪናችሁን አቁማችሁ በሌላ መኪና ነው ይዟችሁ የሚሄዱት። በጣም ቅንጡ ሆቴል ነው። እንግዲህ አርቲስቶቻችንና ባለስልጣናት በእንደዚህ አይነት መልኩ ነገሮችን እያደረጉ ይገኛሉ። ብዙ የወጡ ፎቶዎች አሉ፣ ቪዲዮዎች አሉ። ነገር ግን እዚህ ጋር መግባት ስለሌለባቸው ነው። ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉልኝ። ዓለምን ያነጋገረው ይህንን ድንቅ ተአምር ስትሰሙ የእናትነት ፍቅር ምን ያህል ጥልቅ እንደሆነ ይሰማችኋል። ከሞት ጋር የተደረገ የ32 ሰዓታት ትግል። ይህች ጀግና እናት ገና የ18 ቀን ጨቅላ ልጇ በራሷ አካል ሸፍና ከታላቅ እልቂት እንዴት እንዳተረፈችው ስትሰሙ የእናትነት ፍቅር በደንብ ይገባችኋል። በቬንዙዌላ ምድር ከተከሰተው ያ አስከፊ መንተ መሬት መንቀጥቀጥ ጀርባ በመላው ዓለም ያሉ ሰዎችን ልብ የነካ እጅግ አስደናቂ ታሪክ ተመዝግቧል። ነገሩ እንዲህ ነው። አንዲት እናትና እንዲሁም ደግሞ ገና የ18 ቀን ዕድሜ ያላቸው ጨቅላ ልጇ በፈረሰው ህንፃ ፍርስራሽ ውስጥ ለ32 ሰዓታት ያህል ተቀብረው ከቆዩ በኋላ በህይወት ተርፈዋል። በቶን በሚቆጠር የኮንክሪት ናዳ ውስጥ ተቀብረው ቢቆዩም ወጣቷ እናት ቅንጣት ታህል ተስፋ አልቆረጠችም ነበር። የአስቸኳይ ጊዜ አዳኝ ቡድኖች እንደገለጹት ከሆነ ታዲያ እናትየው ህፃኑን በራሷ አካል በመሸፈንና በመከላከል ነው ይህንን አስፈሪ እልቂት በሰላም እንዲሻገር ያደረገችው። ትንሹ ጨቅላ ህፃን በአዳኞቹ ከፍተኛ እልልታና ጭብጨባ መጀመሪያ ከፍርስራሹ ውስጥ መውጣቱ ተገልጿል። ህፃኑ በሰላም ከወጣ ከአንድ ሰዓታት በኋላ እናትየው በተመሳሳይ ሁኔታ በህይወት ተርፋ መውጣት መቻሏ ነው የተገለጸው። ታዲያ እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩ። ቤተሰቦች እንግዲህ የዛሬው ቪዲዮ ይህን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። ሁላችሁም ላይክ ሳታደርጉ የጀመራችሁ ላይክ በማድረግ ጨርሱ። ቤተሰብ ያልሆናችሁ ደግሞ ይህን ከባድ ፋሚሊ ተቀላቀሉ። ቻው